ሰላም ወገኖች ኢትዮጵያውያን እንዴት ናችሁ? ሁሉ ሰላም ነው? በዓል መልካም ነው? እንግዲህ በዚህ በዓል ላይ ከራሔላውያን የመጽናናት አገልግሎት ለሁላችሁ መልካም የትንሣኤ በዓል እንዲሆንላችሁ እንመኛለን። በዚሁ ደግሞ በተለይ ከልጆች ሞት ጋር በተያያዘ በሐዘን ውስጥ ላላችሁ ቤተሰቦች እግዚአብሔር መጽናናትን ይስጣችሁ። በዚህ ወቅት ቅድስት ድንግል ማርያም እንዲሁም ሌሎች በሐዘን ውስጥ ነበሩ። በዛም ዘመን እንኳን የራሔላውያን ስብስብ ነበረ፣ በጌታ ኢየሱስ ሞት ምክንያት የተፈጠረ ማለት ነው። ግን ኢየሱስ ክርስቶስ ሞቶ አልቀረም፣ ተነስቷል። አሁንም ልጆቻችሁ በትንሣኤ ከአምላካቸው ጋር እንደሆኑ እያሰባችሁ መጽናናትን እንድትመርጡ ለዚህ ለሚያጽናናው ጌታ ሞትን ድል ላደረገው ጌታ እጃችሁን እንድታነሱና እንድትበረቱ እንድትጽናኑ አደራ እንላለን። ለልጆቻችን ደግሞ እግዚአብሔር በመልካም ማሳደግ እንድንችል ለእኛ ለወላጆች ጌታ ጥበብና ማስተዋልን ይስጠን። ልጆቻችንም ደግሞ እግዚአብሔርን በመፍራት እንዲመላለሱና ጌታ የሚወደውን እንዲያደርጉ እግዚአብሔር ይርዳቸው። ሁል ጊዜ እንጸልይላቸው፣ ለእኛም እንጸልይ፣ ላዘኑትም እንዲጽናኑ እንጸልይ፣ ለምድራችንም ደግሞ እንጸልይ። እግዚአብሔር ሁሉን መልካም ያደርጋል። ሁሉም ነገር በእግዚአብሔር እጅ ስለሆነ ወደ እርሱ እንጮኻለን። ስለ ሁሉ እግዚአብሔር ይመስገን። እኔም ደግሞ ለዚህ እድሜ ስላበቃኝ እግዚአብሔር ይባረክ። እድሜ ስለጨመረልኝ ጌታ እግዚአብሔር እንዳገለግለው ስለፈቀደ ስለሆነ ይሄ የሆነው እግዚአብሔር ክብር ለእርሱ ይሁን። ሰላም ሁኑ። ተባረኩ።